ፍጥረት ራሱ ለከንቱነት ተገዝቶ በባርነት እየቃተተ ነው። ነገር ግን በፈቃዱ ሳይሆን በተስፋ ነው ፍጥረት የተገዛው። ለምን? ከዚህ ባርነት ነፃ ወጥቶ ወደ እግዚአብሔር ልጆች ወደሚሆን የክብር ነፃነት መድረስ ይፈልጋል። ፍጥረት እንኳን እኛም በዚህ አሁን ባለው ህይወት ያለን ከብዶን እንቃተታለን። መከራ እየተካፈልን ነው። የክርስቶስ የመከራ ተካፋዮች ነን፣ የክብሩ ተካፋዮች ለመሆን። ነገር ግን ለኛ ይገለጥ ዘንድ ካለው ክብር ጋር ሲመዛዘን የአሁኑ ዘመን ስቃይ ምንም እንዳይደል እናስባለን። ሰላም ጤና ይስጥልኝ፣ እንደምን አላችሁ? በጌታ ፍቅር ሰላም እላችኋለሁ። የሮሜ መልእክት ዳሰሳ ክፍል 3 ነው። ይሄ ሐዋርያው ቅዱስ ጳውሎስ ለሮም ክርስቲያኖች የጻፋት መልእክት ዳሰሳ ባለፉት 2 ክፍሎች በመጽሐፉ መግቢያና እንዲሁም ደግሞ የሌላ ዋነኛ ጭብጥ ስለሆኑት ሁለተኛው ክፍል ላይ የሰው ልጆችን ኃጢያተኝነት በኃጢያተኝነታቸው ላይ ስለተገለጠው ወይም ሊገለጥ ስላለው የእግዚአብሔር ቁጣ ፍርድና እግዚአብሔር ከቁጣ ሰዎችን ለማዳን ስለገለጠው የአድህኖት መንገድ ተመልክተናል። ዛሬ ደግሞ የጽድቅን ውጤት ላይ እናተኩራለን። ለሚያምኑ የተሰጠ የእግዚአብሔር ጽድቅ ፍሬ ወይም ውጤት ላይ በሚያነሱት ክፍሎች ላይ ልንዳስስ እንችላለን እና ምዕራፍ 5 ምዕራፍ 6 ምዕራፍ 7 እና 8ን በዛ መልክ እናየዋለን ማለት ነው። ያው እንደምናየው በአጭር ጊዜ በጥቂት ክፍሎች ብቻ ስለምናይ አንዳንድ ነገሮች ሊደራረቡ ይችላሉ። በዚህ በክፍል 3ታችን የምናየው እንግዲህ ለሚያምኑ የተሰጠ የእግዚአብሔር ጽድቅ፣ ባለፈው እንዳየነው እግዚአብሔር ያዳነን በጸጋ ነው። የእግዚአብሔር ጽድቅ መገለጥ በአድህኖት ውስጥ ለኃጢአተኞች ፍርድ ለሚገባቸው ለነበረ ኃጢአተኞች ለሰው ዘር ሁሉ እግዚአብሔር ጽድቅን የሰጠ አዳነ ስንል ያዳነው በክርስቶስ ኢየሱስ የማስተስሪያ መስዋዕት አድርጎ ራሱን በመስቀል ላይ ባቀረበው በክርስቶስ ኢየሱስ ሞትና ትንሣኤ ለሚያምኑ ጽድቅ ይቆጠርላቸዋል ብሎ ነው ምዕራፍ 4 የሚደመድመው እና ለአብርሃም ተቆጠረለት የተባለው ጽድቅ ለኛም ይቆጠርልናል ወይም ይቆጠርልን ዘንድ አለው። ምን ስንል? ስለ ኃጢአታችን በሞተውና እኛን ለማጽደቅ ከሞት በተነሳው በኢየሱስ ክርስቶስ ስናምን ብሎ ምዕራፉ በዛ ተጠናቋል። ታዲያ በእምነት ነው፣ ጽድቅ በእምነት ነው የተሰጠው፣ በእግዚአብሔር ጸጋ ነው። በእምነት አማካኝነት ብንቀበልም እግዚአብሔር ደግሞ የሚያድነን በጸጋ ነው፣ በስራችን አይደለም ማለት። ይሄ ማለት ታዲያ ምንድነው? ቀጥሎ የሚያነሳው ጥያቄ አለ ቅዱስ ጳውሎስ። ይሄ ማለት ታዲያ የእግዚአብሔር ጽድቅ የሚገለጠው በእምነት ከሆነ በጸጋ ከሆነ የሚሰጠን ብለን ካልን በኃጢአት ጸንተን እንኑር ማለት ነው ብሎ ይጠይቃል። ይሄ መሰረታዊ ነው፣ አመክንዮአዊም ጥያቄ ነው ማለት ሎጂካል ነው። እንግዲያው ታዲያ የእግዚአብሔር ጽድቅ እንዲበዛ እንዲያውም ምን ይላል? የእግዚአብሔር ጽድቅ እንዲበዛልን ማዳን ጸጋው እንዲበዛና እንዲታይ በኃጢአትና ብዛ ሁሉ ይላል። እግዚአብሔር ይከልክል፣ በፍጹም እንደዛ አይደለም ይላል እና ይሄን ሐሳብ ነው የሚያጎለብተው። ያመነ ታዲያ ምንድነው የሚሆነው? እንደዚህ በመጀመሪያው በምዕራፍ 5 ላይ እንግዲህ ጳውሎስ ያመንንና በእግዚአብሔር ጸጋ አማካኝነት የጸደቅን ከሆነ በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ከእግዚአብሔር ጋር ሰላምን እንያዝ ማለት በመጽደቁ ምክንያት አማኝ ከእግዚአብሔር ጋር ሰላም መስርቷል ወይም ተገቢ የሆነ እርቅ ፈጥሮ እግዚአብሔር አባት አማኙ ልጅ ሆኖ የሚኖርበት ህብረት ተመስርቷል። እንግዲህ ለድህነታቸው የክርስቶስ ኢየሱስ ሥራ በቂ መሆኑን በማመን የእግዚአብሔርን ጽድቅ ያገኙ ክርስቲያኖች እግዚአብሔር ጻድቃን ያላቸው ሰዎች ያጸደቃቸው ሰዎች የሚሰጠው የጽድቅ በረከት አለ ወይም ፍሬ አለ። እሱን እናያለን። እንግዲህ በዚህ ውስጥ የመጀመሪያው ሰላም ነው፣ ከእግዚአብሔር ጋር የሚመሰረት ሰላም ነው። ከእግዚአብሔር ጋር የእግዚአብሔር ጽድቅ ያገኙና የተቀበሉት የጽድቅ ውጤቶችን አግኝተዋል። የእግዚአብሔርን ሰላም በማግኘት ታርቀዋል፣ እርቀ ሰላም አድርገዋል ይላል። ስለዚህ ከእግዚአብሔር ጋር በጌታችን በኢየሱስ ክርስቶስ ሰላምን እንያዝ፣ በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል፣ ከዚህ የተነሳ በእግዚአብሔርም ተስፋ እንመካለን ይላል። ስለዚህ በጸጋ ቆመው በእግዚአብሔር ፊት ተገቢ ስፍራ ተሰጥቷቸዋል። ይሄ የጽድቅ ባርኮት ነው። በፊቱ መቅረብ ችለዋል፣ ወደ እግዚአብሔር መግባት ችለዋል፣ ከእግዚአብሔር ጋር ህብረት ማድረግ ችለዋል። የሚመኩበት የእግዚአብሔር ክብር ተስፋ ተሰጥቷቸዋል እና የሚገለጥ በእምነት አማካኝነት የገቡበት አዲስ ህይወት ይዞ የሚመጣው ታላቁ የጽድቅ በረከትና የድህነታቸው መደምደሚያ የሆነው የዘላለም ህይወት የሆነው ተስፋ አለ። ስለዚህ በተስፋ ይመካሉ አማኞች። ተስፋ በእግዚአብሔር መንግስት ክብር ለመካፈል የተሰጣቸው ቢሆንም በመከራ ውስጥ ግን ሊያልፉ ይችላሉ። አሁን ባሉበት ህይወት ውስጥ በመከራ ውስጥ አልፈን የምናገኘው ደስታ የሞላበት የአሸናፊነት ህይወት
ሐሴት እንድናደርግ ስለሚያስችለን ክርስቲያን በመከራ ውስጥ ማለፉ በከንቱ አይደለም ማለት ነው። በከንቱ አይደለም በመከራ የሚያልፈው። እግዚአብሔር በመከራ አማካኝነት በልጆቹ ሕይወት ውስጥ የራሱን ባህሪ ይቀርጻል፣ ያሳድጋቸዋል፣ በሙላት ያሳደገ እሱ ምዕራፍ 5 እሱን ነው የሚናገረው። ይህን ለማድረግ ጻድቃን ላልነበር ነው ለኃጢአተኞች የእግዚአብሔር ልጅ ክርስቶስ ሞቶልናል። ይህን አንረሳም። በመከራ ብናልፍ መርሳት የሌለብን ነገር ግን ገና ደካሞች ሳለን ነው ክርስቶስ ለኛ ለኃጢአተኞች የሞተው። ለጻድቅ ሰው የሚሞት በጭንቅ ይገኝ ይሆናል ይላል እሱ ራሱ ምዕራፍ 5 ላይ። ለኃጢአተኞች፣ ለበደለኞች፣ ለረከሱ ከእግዚአብሔር ጋር ለተጣሉ ሰዎች ግን ሊሞት የሚችል ሰው የለም። ነገር ግን ክርስቶስ እኛ ደካሞች ሳለን ለኛ ስለሞተ ይሄ የእግዚአብሔርን ፍቅር ያስረዳል፣ የእግዚአብሔርን ፍቅር ያሳያል። ስለዚህ የእግዚአብሔር ፍቅር የተገለጠልን አማኞች የተቀበልናቸው የጽድቅ ባርኮቶች አሉ ነው የሚለው። ይሄም በሚሆንበት ውስጥ ምዕራፍ 5 ወደ መደምደሚያው ላይ ሁለት ነገር ያነሳል ማለት ነው ጳውሎስ። ይሄውም ሁለት ወኪሎች ያነሳል። አዳምና የኋለኛው አዳም። ፊተኛው አዳም የተባለው የሁላችንም አባት የሆነው በስጋ እሱ በመተላለፉና ኃጢአት በማድረጉ ምክንያት በሚወክላቸው የሰው ዘር ሁሉ ላይ ያመጣው ውድመት አለ። አሁን የገባንበት ውጥንቅጥ ከሱ በመወለዳችን ያገኘነው ነው። ለምን? የሰው ዘር ሁሉ ራስ ነበረ። የሰው ዘር ራስ ወኪል በመሆኑ ወክሎን ባደረገው መተላለፍና በደል አመፃና በእግዚአብሔር ላይ በፈጸመው ክህደት ተከትሎት የመጣው የውድቀት ባህሪ በኃጢአተኛ ተፈጥሮ ውስጥ የምንዳክር አደረገን። ስለዚህ ውርደት አስከተለ ማለት ነው። ሞት አስከተለ። በአጠቃላይ በኃጢአት መተላለፍ ምክንያት ሞት የሚባለውን ከእግዚአብሔር መለየት የሆነውን በስጋም ቢሆን ሞት የኃጢአት ውጤት ነው። ሞት የተባለውን በአጠቃላይ የተከተለው በአዳም መተላለፍ ነው። አዳም ደግሞ ወኪላችን ነበረ። ነገር ግን የዘላለም ጽድቅን ባገባው ኃጢአትን በጨረሰው በፈጸመው በክርስቶስና ባጠፋው ቤዛ በሆነልን በክርስቶስ ኢየሱስ በኩል ደግሞ በአዲሱ የእምነት ማህበረሰብ በኩል በክርስቶስ ገብተን ተወክለናል። አሁንም ከአይሁድም ከአሕዛብም የሚያምኑ ሁሉ በአንዱ አካል ከክርስቶስ ጋር በመተባበራቸው ክርስቶስ ይወክላቸዋል። ስለዚህ አዲሱን ደግሞ የሰው ዘር ያነሳል። ስለዚህ የኋለኛው አዳም ይለዋል ክርስቶስን በዚህ ክፍል ውስጥ። እንግዲህ በአንዱ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁ በአንዱ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። ይህ ታላቁ የድህነት ባርኮት። እንዴት እንደኔ አይነት ኃጢአተኛ ሊድን ይችላል? ምን የድህነት ተስፋ አለኝ? ክርስቶስ ምዕራፍ 3 አይተነዋል። ቤዛ በሆነው ማስተሰሪያ መስዋዕት አድርጎ ራሱን ባቀረበው በሱ ክርስቶስ ነው ተስፋችን። እኔ መታዘዝ አልቻልኩም። አዎ፣ ግን በአንዱ መታዘዝ እንጸድቅ ዘንድ የእግዚአብሔር ፈቃድ ሆነ። የወከለን ራስ ሆነን ያመንበት ክርስቶስ በመታዘዙ ሕግን ሁሉ ፈጸመ። ብዙዎች ኃጢአተኞች የሆኑት በአንዱ መተላለፍ በአዳም ነው። በሱ ምክንያት ፍርድ ለኩነኔ ወደ እያንዳንዳችን ታድሎ ደረሰን። ከአዳም አይደለሁም የሚል ሰው ስለሌለ ሁሉ ከሱ በመሆኑ ይሄን ሁሉ እያንዳንዱ ሰው ወረሰ። እንደወረስን ሁሉ አሁን ደግሞ የክርስቶስ ስንሆን ኋለኛው አዳም በሆነው በርሱ በኩል የአዲሱ የሰው ዘር ወይም እንደገና የተፈጠረው በክርስቶስ ኢየሱስ ቤዛዊ ሞት እንደገና የተፈጠረው የአዲሱ የእምነት ማህበረሰብ ራስ በሆነው በክርስቶስ የሚያምን በሱ መታዘዝ በኩል የተገኘው ጽድቅ ወራሽ ይሆናል ማለት ነው። ይሄ የድህነታችን በረከት ነው። ስለዚህ ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በክርስቶስ በለጠ። ኃጢአት አዝምሮ አዳም ብዙዎችን እንደፈጀ የሰው ዘር እንደፈጀ ክርስቶስ ደግሞ በመታዘዙ ባስገኘው ለዘላለም ሕይወት የሚነገስበት ጸጋ ተትረፍርፎ በዛ። በጸጋ ድነናል። ይሄም ከእግዚአብሔር ነው እንጂ ከእኛ አይደለም። ይሄ አንዱ በረከት ምዕራፍ 5 ነው የሚያነሳው። ቀጥሎ የሚነሳው እንግዲያው ታዲያ ከጸደቅን መግቢያው ላይ እንደተናገርኩት በኃጢአት ጸንተን እንኑር። ምክንያቱም ምዕራፍ 6 እንዲህ ይላል፣ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ለምንድን ነው አይደለም የሚለው? ለኃጢአት እኮ ሞትን ይላል። ተገደልን። እኛ ለኃጢአት የሞትን
እንዴት ወደፊት በኃጢአት ጸንተን በእርሱ እንኖራለን? የክርስቶስ ለመሆን አምነን ከሱ ጋር ስንተባበር የሆነ ነገር አለ፣ የተፈጠረ ነገር አለ። የአዳም በመሆናችን ኃጢአትን ይዞ ወደ ዓለም ባገባው በሱ ምክንያት እሱ ያመጣውን አተረፍርፈን ፈጻሚዎች እንደሆን ሁሉ የክርስቶስ ስንሆን እሱ ያመጣውን የጽድቅ ሕይወት የምንኖር ነው የምንሆነው ይላል። ይሄ ደግሞ በምን ሥርዓት ነው የሚያመጣው? ምሳሌ በመገደል ለአዲስ ሕይወት መነሳት፣ ለኃጢአት ተገድሎ ለአዲስ ሕይወት መነሳት የሚለውን እውነት ያነሳል ማለት ነው። ስለዚህ ምዕራፍ 6 ላይ የጥምቀታችንን ምሳሌ አናሎጂውን ያመጣል። ተጠመቅን እኮ የተጠመቅነው እኮ ከክርስቶስ ጋር ለመተባበር ጭምር ነው። ከክርስቶስ ጋር ለመተባበር የሆነው እንዴት ነው ያልን እንደሆነ ክርስቶስ ስለ ኃጢአት ሞቶ ተነስቷል እኛን ለማጽደቅ። ነገር ግን ክርስቶስ የሞተው ስለኛ ኃጢአት ነው። እኛ ደግሞ አሁን ስናምን ምን ሆነናል? ተጠመቅን። ስንጠመቅ ምን ሆንን? በውሃ ውስጥ ገብተን ወጣን። በውሃ ውስጥ መስጠማችን ከክርስቶስ ሞትና ከመቀበሩ ጋር ለመተባበር ነው የገባ ነው። ከውሃው ስንወጣ ደግሞ ከክርስቶስ ትንሣኤ ጋር ለመተባበር ወጥተናል ብለን መስክረናል። ይሄ እኮ ጥምቀታችን ራሱ የሚያሳየው ለኃጢአት ሞተን ለጽድቅ ለመኖር ማመናችንን ነው። ምክንያቱም ወደፊት ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተ ከኃጢአቱ ጸድቋል ይላል። ስለዚህ ይሄንን የሚያነሳ ምዕራፍ ነው። ስለዚህ ምን ማለት ነው? አዲሱ መታዘዝ የሚባል አኗኗር አለው አማኝ። the new obedience ቀዳሚው የሕግን ሥራ በመጠበቅ የሚደረገው የነበረው አይነት መፍጨርጨር ሳይሆን አሁን ግን እግዚአብሔር በቸርነቱ በሰራልን ሥራ በክርስቶስ በኩል በሰራልን ሥራ አማካኝነት ከክርስቶስ ጋር ለመተባበር አምነናል። ምክንያቱም እኛ ደግሞ በሕይወት እንድንኖር እናምናለን። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንደማይገዛው እናውቃለን። መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷል፣ በሕይወት መኖርን ግን ለእግዚአብሔር ይኖራል። እንዲሁም እናንተ ለኃጢአት እንደሞታችሁ ነገር ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። በቃ ይኸው ነው። ስለዚህ ምን ይሆናል ከዚህ በኋላ? ይህን የምትቆጥሩ ከሆነ ለኃጢአት እንደሞታችሁ የምትቆጥሩ ከሆነ በክርስቶስ ኢየሱስ በኩል በጌታችን ሆናችሁ ለእግዚአብሔር ሕያዋን የምትሆኑ ከሆነ የሕያዋንን ሥራ ስሩ። ለሞታችሁበት አትኑሩ። ለኃጢአት ተገድላችኋል። አሁን የምትኖሩት ለሱ ሕያዋን ሆናችሁ ነው። ለሱ ሕያዋን ሆነን ለመኖር ምን እናደርጋለን? ለምኞቱ እንድትታዘዙ ለሥጋ አታስቡ ይላል ማለት ነው። ስለዚህ የሥጋን ሥራ በመስራት በሚሞት ሥጋችሁ ላይ ኃጢአት አይንገስ። ይሄ ማለት ምን ማለት ነው? ልውውጥ ተካሂዷል። አሁንም ልውውጡ ምንድነው? ቀድሞ እናንተ ለኃጢአት ባሪያ ነበራችሁ። በአዳም ምክንያት ለገባችሁበት ለዛኛው የወደቀው ሥርዓት ስትኖሩ የምታመርቱት የኃጢአትን ምርት ነው። ለምን? የኃጢአት ባሪያ ናችሁ። ኃጢአት ይገዛችኋል። ያኔ ከጽድቅ ነፃ ነበራችሁ። አሁን ግን በልውውጡ የጽድቅ ባሪያ ሆናችሁ ወይም ለእግዚአብሔር ሕያዋን ለመሆን በክርስቶስ ኢየሱስ የጽድቅ አገልጋዮች ሆናችሁ አሁን የጽድቅ ባሪያ ናችሁ። ከኃጢአት ነፃ ናችሁ። ለሁለቱም ጌቶ በአንድ ጊዜ መታዘዝ አትችሉም። ለኃጢአት ባሪያ የሆነ ከጽድቅ ነፃ ነው። የጽድቅ ባሪያ የሆነ ደግሞ ከኃጢአት ነፃ ነው። ስለዚህ የጽድቅን ሥራ ያደርጋል። በሚሞተው በዚህ ሥጋችሁ በብልቶቻችሁ የአመፃ የጦር ዕቃ አድርጋችሁ አታቅርቧቸው፣ የጽድቅ የጦር ዕቃ አድርጋችሁ አቅርቧቸው። ስለዚህ አማኝ፣ እውነተኛ አማኝ፣ የጸደቀ አማኝ በመጽደቁ ምክንያት የጽድቅ ፍሬን የሚያደርግ የመታዘዝ አገልጋይ ነው። ይሄ አዲሱ መታዘዝ ነው። በሌላ አባባል ብንለው አዲስ ኪዳናዊው ነፃነት አርነት የወጣ ባርነት ነው። እደግመዋለሁ ይህን ነገር። ምክንያቱም በክርስቶስ ነፃ ወጥተናል፣ ከኃጢአት ነፃ ወጥተናል ብለናል። ከሕግ ሥራ ነፃ ወጥተናል፣ ከባርነት ነፃ ወጥተናል፣ ከሞት ነፃ ወጥተናል ካልን በመገደል ለኃጢአት በመገደል ለጽድቅ ለመኖር ለእግዚአብሔር ሕያው ሆኖ ለመኖር ከክርስቶስ ትንሣኤ ጋር በመተባበር ተነስተናል ካልን ነፃ ወጥተናል፣ ነፃ ነን። ግን ይሄ ነፃነት ለኃጢአት እድል ፈንታ የሚሰጥ አይደለም። ይሄ ነፃነት እውነተኛ የሆነ ደግሞ ሌላ አይነት መታዘዝ አለው። እሱን ነው ቅድም ያልኩት። እውነተኛው የአዲሱ ኪዳን
ነፃነት አርነት የወጣ ባርነት ነው። ከኃጢአት አርነት ወጥተናል፣ ነገር ግን ለጽድቅ ባሪያዎች ሆነናል ይላል። እሱን የምናረግበት ነው። ይሄም በሚያረግበት ሁኔታ ነው እንግዲህ ተንደርድሮ ጳውሎስ ጉዳዩን ምዕራፍ 7 ላይ የሚያነሳው። አሁን በዚህ አይነት ሁኔታ ውስጥ ምዕራፍ 7 ብቻውን ቢታይ ብዙ ሙግት ያለበት ምዕራፍ ነው። አንዳንዶች የዳነው ሰው ህይወት ውስጥ የሚደረግ ትግል ነው ብለው ያምናሉ። አንዳንዶች ደግሞ ያልጸደቀው ዳግም ያልተወለደው አይሁድ ህይወት ውስጥ ይታይ ነበር፣ ህግ የነበረው ህይወት ውስጥ ያለ ትግል ነው ብለው ይናገራሉ። ነገር ግን በየትኛው መልኩ ይሁን እሱን በስፋት ለማብራራት እድል እስካላገኘው ድረስ ሙሉ ለሙሉ አልገባበትም። ነገር ግን በሱ ላይ ትግሉን አይቶ በውስጥ ያለውን ትግል አይቶ በሚሞተው በዚህ ስጋ ውስጥ ስለሚያድረው ኃጢአትና ትግል ካነሳ በኋላ ታላቁን መፍትሄ በምዕራፍ 8 ያነሳል። ህግ ነው፣ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለም። ለምን? በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአትና ከሞት ህግ አርነት አውጥቶናል ይላል። ስለዚህ ለኃጢአትና ለሞት እንዳንገዛ የሚያደርገን በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ነው። በዚህ ምክንያት ምዕራፍ 8 ቁልፍ የሆኑ አስደናቂ ነገሮች አንስቶ ነው የሚሄደው። አንደኛው በመንፈስ ስለሚሆነው አኗኗር ነው። በመንፈስ መመላለስ የሚባለው የአዲሱ መታዘዝ ህይወት የሚኖረው በመንፈስ ቅዱስ በሚሆን መታዘዝ ነው። ህግን የእግዚአብሔርን ህግ አማኝ የሚፈጽመው በራሱ የሥጋ መፍጨርጨር አይደለም፣ ወይም በእውቀት ብቻ አይደለም፣ የሚሆን ነገር አይደለም። በመንፈስ ቅዱስ ኃይል ነው፣ በጸጋ ነው። አሁን ህጉን ለመፈጸም የሚያስችል የመንፈስ ቅዱስ ኃይል ለአማኝ ተሰጥቶታል። አማኝ ህጉን የሚፈጽመው በመንፈስ ኃይል ነው። መንፈስ ቅዱስ ስላደረባቸው ምእመናን ለእግዚአብሔር ለመታዘዝ የሚያስችለውን ኃይል ይሰጣቸዋል። ይሄ ኃይል ራሱ የእግዚአብሔር ጸጋ ነው፣ እሱን የሚያነሳበት ነው። ነገር ግን አሁን በምንኖረው በዚህ ኑሮ ግሮውን እያደረግን በትግል ውስጥ ነው ያለነው። እሱም ምዕራፍ 8 ላይ የሚያነሳው በመከራ ውስጥ እያለፍን ነው። ፍጥረት ራሱ ለከንቱነት ተገዝቶ በባርነት እየቃተተ ነው። ነገር ግን በፈቃዱ ሳይሆን በተስፋ ነው ፍጥረት የተገዛው። ለምን? ከዚህ ባርነት ነፃ ወጥቶ ወደ እግዚአብሔር ልጆች ወደሚሆን የክብር ነፃነት መድረስ ይፈልጋል። ፍጥረት እንኳን እኛም በዚህ አሁን ባለው ህይወት ያለን ከብዶን እንቃተታለን። መከራ እየተካፈልን ነው። የክርስቶስ የመከራ ተካፋዮች ነን፣ የክብሩ ተካፋዮች ለመሆን። ነገር ግን ለኛ ይገለጥ ዘንድ ካለው ክብር ጋር ሲመዛዘን የአሁኑ ዘመን ስቃይ ምንም እንዳይደል እናስባለን የሚለውን ይላል። ስለዚህ በእግዚአብሔር ፍቅር ኃይል እየተመራን በእኛ ህይወት ውስጥ ለመዳናችን በሚሆነው ለበጎ በሚደረገው ነገር ሁሉ ደስ እየተሰኘን በእግዚአብሔር ፍቅር ኃይል እየተመካን ከክርስቶስ ፍቅር ማንም እንዳይለየን እየጸናን እንኖራለን። ከእግዚአብሔር ፍቅር የሚለየን ማንም የለም ብሎ የሚጨርስ ነው። እንግዲህ ድህነታችን ወይም በእግዚአብሔር ዘንድ በተደረገልን የጸጋ አሰራር መጽደቃችን በህይወታችን ውስጥ ያስገኛቸው ታላላቅ በረከቶች በሮሜ ምዕራፍ 5 እንዲሁም በሞክ በ6 ውስጥ እየተናገረ ምዕራፍ 8ን በመናገር ጳውሎስ ይጨርሳል። በመጨረሻው ክፍል ቀሪዎቹን ምዕራፎች የምናነብባቸውን አንዳንድ ጭብጦች አንስቼ ሮሜን እናጠቃልላለን። ለዛሬው ሰላም።